ዛሬውኑ ተውጫለሽ። እንዴ ማሚ እኔ እኮ ልጅሽ ነኝ። ሁላችሁም ወድጃችሁ ነው የተቀበልኳችሁ። ልጆቼ ናችሁ። አሁኑኑ ተንበርክካችሁ ይቅርታ ካልጠይቃችኋት ሁሉ ነገር አሁኑኑ ጀምረዋለሁ። ይቅርታ ይቅርታችሁን ለማስመሰል ካልሆነ ይቅርታ አድርጌላችኋለሁ። ሁለተኛ አንረብሽም። ይቅርታ አድርጌልን። እሺ በቃ ይቅርታ አድርጌላችኋለሁ። እድልዬ የምትወጂው እንድንጮህ ትደስራለች። አይ ዋናው የመጣሁበት ጉዳይ እንኳን ሌላ ነው። ምንድን ነው? ቢኒ ሮማን ቦርሳ ውስጥ ፎቶውን ካገኘው በኋላ በቃ ከዚህ በላይ ልጅነትን መቆየት የለበትም ብዬ ሁሉንም ነገር አጣርቼ ነገርኩህ። እድል እውነት ምንም አይነት ለውጥ አያመጣም። ያ ነገሩን በደንብ ለማጣራት ብዬ የዲኤንኤ ምርመራ አድርጌያለሁ። ከሁለታችሁ ምናምን ወስጄ ነበር። እናም ደርሶኛል። እኔ አልከፈልኩት፣ ከእናንተ ጋር ልከፍቶ ነው ይዤ የመጣሁት። እና ቢኒያም ደግሞ ከዚህ በኋላ እናትነቷን አረጋግጠ መቀበል አለብህ። እድልዬ ክፈችው፣ ክፈችው። የመዝገብ ቁጥር ገጥ እየተደረገው የዲኤንኤ የምርመራ ሂደት ተጠናቋል። ላብራቶሪው የላቀ ቴክኖሎጂ በተደረገው የዘረመል ትንተና መሰረት የተሰጠኝን ጌጥ ነው እናንተ የወሰዳችሁብኝ። በጉልበታችሁ እኮ አሸነፋችሁ። ይኸውልሽ እንደዛ አይደለም ነገሩ። አንዴ ብቻ ስሚ። ምንድን ነው የምሰማ? ይኸውልሽ እድል ማሚ አንቺ ከሄድሽ ጀምሮ ምንም ደህና አይደለችም። ካላመጣህልኝ እያለችኝ ነው። ትሰማኛለህ ቢኒያ? ሄደ እቃ አይደለሁም ብለህ ንገራት። እድል እባክሽ አሁን ዞር በልኝ። በቃ ልሂድበት። እድል በእናትሽ በቃ እሺ በይኝ። ቆይ ምን ነው እሺ ብለህ አንዴ ነይና አውራት። እድል ወደ እናቷ ተመልሳለች ማለት ነው። እንኳን ደስ አለሽ የምትሉ እድልን ስለተመለሰች ደስ ያላችሁ እንግዲህ ላይክ፣ ሰብስክራይብ እያደረጋችሁ ይህንን ቪዲዮ ከፍ አድርጉት ማለት ነው። ዛሬ እድልን እጅግ በጣም ደስ በሚል ሁኔታ ማለት ነው ንጹህ ሰው ናት። ንጹህ እንደሆነችም ደግሞ ቢኒ ፈልጎ አግኝቷት ማለት ነው መልሷታል። በጣም ደስ ይላል ማለት ነው። መጨረሻችሁ እናንተ ጥሩ ሆናችሁ ሀቃችሁ ሲወጣ እጅግ በጣም ነው ደስ የሚለው ማለት ነው። ተመልሳለች። እጅግ በጣም ነው ደስ የሚለው። ገኒም ደግሞ ስትሄድ እጅግ በጣም ተረብሻ ነበረ ማለት ነው። ያኞቹ ደግሞ በቃ ከዚህ በኋላ ሄዳለች ቤቱ ሰፍቶናል ብለው በጣም ደስ ብሏቸው ነበረ። እንዳሰቡት አልሆነም ማለት ነው። ቢኒ ለማሚ ሲል ፈልጎ አመጣላት ማለት ነው። ገነትም ደግሞ በጣም አንጀቷ እንደተንሰፈሰፈና እንደታመመች እሷ ከወጣች መልሳ አግኝታት ይቅርታ እንደምታረግላት ነበረ የፈለገችው። ያው ቀለበቱ ቢኒ እጅ ላይ ነበረ። የድልም አላት ይሄ ቀለበት ሲጀመር ከልጇ ጋር አልተቀበረም። የሞተች ልጅም የላትም። አንድና አንድ እድል ናት ማለት ነው። የድሮ ብሌን ያሁኖ እድል ናት ማለት ነው። እጅግ በጣም ነው ደስ የሚለው። በሌላ በኩል ደግሞ ትልቅ ዜና ወይም ደግሞ ትልቅ ነገር አለ ማለት ነው። አሁን ሮማን ምን አይነት ጉድ አምጥታ ነው? ቢኒ የሮማን ልጅ አይደለም እንደ እንትኑ ከሆነ ማለት ነው፣ እንደ ዲኤንኤው ከሆነ ማለት ነው። ቢኒ የማን ልጅ ነው? እሷ ታምጣው እንጂ እሷም ያልወለደችው ልጅ ነው ማለት ነው። ቢኒያም በጣም ነው የሚያስደነግጠው። ምክንያቱም ከዚህ በፊት የእሷ ልጅ ነው ልጄ ነው ብላ ተቀብላ ነበረ። ከጉድፈቻ ልክ እንደ ራሷ አድርጋ ነው ከሰው ሰርቃ የራሴ ነው ብላ ጉድፈቻ አስገብታ ነው በራሷ ስም አስመዝግባ ነው። አሁን ዘረመሉን ወይም ደግሞ ዲኤንኤው የቢኒ እናት እንዳልሆነች እና ቢኒ የወላጅ እናት እንዳልሆነች ከቢኒ ምንም አይነት 99.9 እንግዲህ ምንም አይነት ከቢኒ ጋር የሚገናኝ የዘረመል እንትን የላቸውም ማለት ነው። የቢኒ አሁንም ቤተሰብ አልባ ሆነ። 2 ጊዜ ጉዳት ማለት ነው። እንግዲህ እሷስ እንዴት አድርጋ በምን አይነት መልኩ ነው ኬት አምጥታው ነው? ቢኒ ኬት ከምን አይነት ቤተሰብ ኬት ከመንደር ሰርቃ ነው? ከመንገድ አንስታ ነው? እንዴት ነው የራሴ ልጅ ነው ብላ
የወለድኩት ብላ እንግዲህ ለእህቷ እንድታሳድግላት ሰታት ነበረ ማለት ነው። ግን እንዳልተጠበቀ ሆነ። ቢኒ የራሷ ልጅ አይደለም ማለት ነው። አሁን ድል ትልቅ ጉድ ይዛ መጥታለች ማለት ነው። ግን እሷ በሞግዚትነት ወይም ደግሞ በረዳትነት እያሳደገችው ካለ ቦታ እርግጠኛ ነኝ ያው አልቻልኩም ብላ ራሷ ከሰው የተቀበለችው ስለነበረ ወደ ጉድፈቻ ሰጠች እንጂ ከዛ ቤት ወስዳ ደግሞ ለእህቷ ሰጠች። ልጄ ነው ብላ ማለት ነው። እህቷ አታውቅም። ያው ከጉድፈቻ እንደመጣ ነው እንጂ ቢኒ አሁንም ደግሞ ደጋግሞ ድሮም እናትነቷ አልቀበልም ብሎ ነበረ። አሁንም እናት አልባ ሆነ ማለት ነው። ምን አይነት ጉድ ነው እንደው የምታመጣው ይቺ ሮማን ማለት ነው። በጣም ነው የሚያስጠላው። አሁን የእድል ነገር ነው የቀረው። እድል እዛ ቤት ልጅ እንደሆነች እና እሷ የሁሉም ሰው ሚስጢር አስተካከለች፣ አወጣች። እንዲሁም ደግሞ ያችኛዋም ደግሞ ሜላት ሺሸኛ ወይም ደግሞ ሱሳም እንደሆነች ተናግራለች ማለት ነው። ስለዚህ በጣም ነው የደነገጡት፣ አልጠበቋትም። እንደዚህ ደህና ጨዋ ቀዥቃዣ ናት አትመስልም፣ ሲጀመርም ጨዋ አትመስልም፣ ታስታውቃለች ማለት ነው። ስለዚህ አሁንም እሷም ባለ ሱሰኛ ናት ማለት ነው። ይህንንም አወጣች። የቤት ጉድ ነው የምታወጣው ማለት ነው እድል። አሁንም ደግሞ የእሷ ነገር ከዚህ በኋላ ወጥታ ተመልሳ ገብታለች። እድል በጣም ጥሩ ሰው፣ ንጹህ ሰው ናት። የልጅ አዋቂ ናት። ከነሱ ለየት ያለች ናት። ስለዚህ አሁን ማድረግ ያለባት እድልን በቃ የቤት ልጅ እንደሆነች እንዲሁም ደግሞ የገነት ብሌን እንደሆነች ያሁኗ እድል የድሮ ብሌን የገነት ልጅ እንደሆነች ዲኤንኦ ወስዲያ አምጥታ ልክ እንደነሱ እናቴ አንቺ ነሽ ብላ መንስኤ ወይም ደግሞ እንትኑን መናገር አለባት ማለት ነው። እናትነቷን ማረጋገጥ ልጅነቷን ማረጋገጥ አለባት ማለት ነው። መግባት መውጣት እንዳይሆን ማለት ነው። እሷም እንደ ሰራተኛ እየመጣች እየሄደች እናቷም ደግሞ ልቧ እየተከፋ እየተጨነቀች ነው ማለት ነው። የእናት ሆድ አያስችለው እንግዲህ ስትወጣ ስትንሰፈሰፍ ስትመለስ እነሱን ሲያስቀይሟት አሁንማ እንደውም የባሰ ይባስ ብላ እግራቸው ላይ እንግዲህ ወጥቀው ሁሉም ይቅርታ እንዲሏት ነው ማለት ነው ያደረገችው። ገነት ደግ አደረገች። ጥሩ ነው። የሰው ልጅ አንዴ ነው የሚሳሳተው። እንግዲህ በልጄ በብሌን መጥተሻል፣ ዘርፈሽኛል ብላ ነበር የተቀያየሙት። አሁን ግን ታርቀዋል ማለት ነው። እድል ባለችበት ትቀጥል የምትሉ ላይክ አድርጉ። እንዲሁም ደግሞ እናቷ እንደሆነች ተወገነት በራሷ ጊዜ እንደዚህ አስመርምራ አምጥታ በጣም ቴክኖሎጂ የረቀቀበት ጊዜ ነው። ወይም ገነት ታስመርምር ወይም ደግሞ እድል እንደዚሁ እንዳሁኑ መረጃ እንዳመጣች ዲኤንኦ መጥቶ የሁለታቸው ግንኙነት አንድ ላይ ይሁን የምትሉ ማለት ነው። ሁላችሁም ላይክ ሰብስክራይብ እያደረጋችሁ በዚህ ቪዲዮ የእድል ወዳጆች እንግዲህ ወዳጅነታችሁን አሳዩ ማለት ነው። ላይክ ሰብስክራይብ እያደረጋችሁ እንደውም ኮመንት እያደረጋችሁ እድል ከዚህ በኋላ ይበቃል፣ መውጣት መግባት ልጅነቷን ይታወቅ የምትሉ ላይክ አድርጎ ማለት ነው። እንግዲህ ይቺ እህታችን ወይም ደግሞ ይሄ ድራማው አድማቂ የሆነች ደስ የምትል እንስት ናት ማለት ነው። ንግግሯም ደስ ሲል ስርዓቷ፣ ሁሉ ነገሯ ማለት ነው። ሰው ቢያስቀይማትም የፈለገ ሰው እናንተ አስቀይሟችሁ ቢሄድም ይቅርታ ብሎ ሲመጣ ይቅርታ መቀበል ነው። ይቅር ለእግዚአብሔር ነው ማለት ነው። ሜላት ከዚህ በኋላ ምን ሊውጣት ነው እንግዲህ? ከሷ ያነሰ ትምህርት ቤት ትገበለች ስትባል ነው ዝቅ ያለችው ማለት ነው። ግን ይቅርታዋ ከአንገት በላይ ነው። ሜላት ከሆነ ሮማን ከሆነ እንኳ ፈርታ እግሯ ላይ ተደፍታለች፣ ጉልበቷ ላይ ማለት ነው። ግን ጀግና ናት እድል። እንግዲህ ሀቅን ከያዛችሁ መቼም ወድቃችሁ አትወድቁም ማለት ነው። ስለዚህ ከዚህ በኋላ ቢኒ ማስከበራት እውነቱ ነው። ለአንተን ብዬ እንኳ የፈለገ ቢሆን ራሴን እንትን ብል አንተማ አውጥተህ ጥለኸኛል፣ እንደዚህ አድርገኸኛል፣ ሜዳ ጣልከኝ እያለችው ነበረ ማለት ነው። እውነቷ ነው። እሱም ደግሞ ይሄው ከዚህ በኋላ የሚሆነው ይሆናል፣ የሚኖረው ይኖራል ማለት ነው። እዛ ቤት ውስጥ እድል እንግዲህ እና ልጅነቷም ይታወጃል። የዛ ቤት ሰው ሁሉ በቁጥጥር እንግዲህ ምን ሊሆኑ ለው ከመጣችማ ተጨፍርብናለች፣ ከመጣችማ አለቀልን እያሉ ነበሩ ሁለቱ ማለት ነው። ወይዘሪቶች እንግዲህ ተንኮለኛ ያዝበታል። እሷ እንኳ ተንኮለኛ አይደለችም፣ በጣም ጎበዝና ጀግና ልጅ ናት ማለት ነው። ቢኒ ግን በዚህ ሁኔታ ሄዶ ለእናቱ ብሎ ከትምህርት ቤት እስከ ቤት አፈላልጎ ለፍቶ እነሱ
ያው መንገድ ለማበለሻሸትም ቢወጡ አልሆነላቸውም። መቼም መጥፎ አትስሩ፣ ተሰነካክላችሁ ነው የምትወድቁት ማለት ነው። ደህና የሰራ እንደዚህ በጥሩ ስሙ ለጊዜው ብትገፉም ብትበደሉም ደግሞ ሀቃችሁ አንድ ቀን ይወጣል ማለት ነው። ብቻ ሁሌም መልካም ሆኑ፣ መልካሙን አስቡ ማለት ነው። ውድ ቤተሰቦቼ በጣም ነው የማመሰግነው። ላይክ፣ ሰብስክራይብ፣ ኮመንት ለምታረጉ እንግዲህ 13,000 ምናምን ሆነናል ማለት ነው። እናንተን የመሰለ ቤተሰብ ይዣለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ፣ አትጥፉ። አመሰግናለሁ። እንግዲህ እነሱን አንድ ሆነው ለማየት ያብቃን ማለት ነው። በተለየ ገነት ደስታ እድል ልጅ ናት የተባለች ቀን ማየው ደስታ የናፈቀኝ በጣም ማለት ነው። ሁሌ እሷ ነገር መቼ ነው ግን ይህንን ነገር እንግዲህ የሚከናወነው ወይም ደግሞ መቼ ነው ይህንን ነገር የሚታወቀው? ያው ድራማም ስለሆነ በንጥልጥል እንጠብቃለን።